ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ያለ حكم المنية في البرية جاري ما هذه الدنيا بدار قراري حكم المنية في البرية جاري فما هذه الدنيا بدار قراري أين الملوك ونخرج من الدنيا كما ترى متشابهون على قبور حافية اي والله احبتي ይህችን የዱንያ ምድር ስንለቅ ሁላችንም በተመሳሳይ ሁኔታ ልክ አሁን እንደምናየው በአንድ ከፈን ብቻ ወደዛች ተዘጋጀችልን ጨለማ ውስጥ ነው የምንገባው። እናንተ ውድ ወንድም እህቶቼ ታላቁ ኢማሙ ሻፊዒ ምን ጊዜ ምርኩዝን ይዘው ነበር የሚራመዱት። ግን ይሄን የሚያደርጉት ስለታመሙ ወይንም ሰውነታቸው ላይ አደጋ ስለደረሰባቸው አልነበረም። ሰዎችም እንዲህ ይሏቸው ነበር፣ አንተ ኢማም ሆይ ብዙ ጊዜ ስናይህ የዚች ምርኩዝ አዘውታሪ ነህ፣ ደሞም በህመም ምክንያት ነው እንዳንል ምንም ህመም ያላየንብህም፣ ገና ወደ እርጅናም አልገባህም ሲሏቸው ኢማሙ ሻፊዒም እንዲህ ብለው መለሱላቸው፣ ይህች ምርኩዝ ይዤ የምራመደው ደካማነቴን አውቄ ምን ጊዜም ተጓዥ እንግዳ መሆኔን ለነፍሴ ላሳውቃት ነው አሏቸው። አላሁ አክበር! ሰማችሁ አይደል? ነፍሴን ተጓዥ እንግዳ መሆኗን ለማሳወቅ ነው ይህችን ይዤም ዞረው አሉ። የጉዞ ሻንጣችሁን ይዛችሁ ወደ ሆነ ሀገር ብትሄዱ የእንግድነት ስሜት አይሰማችሁምን? እንግዳ እንደሆናችሁ የሚሰማችሁ ስሜት የለምን? ጉዞ ላደረጋችሁበት ሀገር የፈለገ 20 ይሁን 40 ዓመት እንኳን እነሱ ጋር ብትቀመጡ ከእንግድነታችሁ አትዘሉም። ምክንያቱም እውነተኛዋ ሀገራችሁ ያቺ የተወለዳችሁበትና የመጣችሁባት ሀገራችሁ ስለሆነች ከዛች ሀገራችሁ ውጭ ሌላው ትክክለኛ የናንተ ሀገር አይደለም። ታላቁ ኢማሙ ሻፊዒ እንዲህ ብለዋል፣ ሙስሊሞች ሆይ ኑ ወደ ጀነት፣ ያቺ ጀነት እኮ የኛ ትክክለኛው ሀገራችን ነች፣ ቤታችንም ማረፊያችንም እዛው ነው የሚገኘው ብለዋል። ሱብሃንአላህ! ከኛ መካከል አንደኛው ከሚኖርበት ሀገር ውጭ ሌላ ሀገር ላይ ሲኖር ለዛ ሀገር እንግዳ ነው እኮ አይደል? ስለዚህ ይህችም ዱንያ የኛ ሀገር አለመሆኗን አናውቅም እንዴ? ይህች ዱንያ እኮ ለኛ መቆያ ሀገር መሆን እንደማትችል አናውቅም እንዴ? እውነተኛው መጪ ዘውታሪ የምንሆንበት ቦታ አኺራ ነው። لأنه ليس لك إلا الوطن الأصلي. اسمع ماذا قال الشافعي: فحيا على جنات عدن فإنها مواطننا الأولى وفيها المخيم. فحيا على جنات عدن فإنها مواطننا الأولى وفيها المخيم. اي والله سبحان الله. إذا كان الواحد منا إذا أراد أن يعيش في وطن آخر يعيش غريب. አንተ ያደም ልጅ ሆይ እናትህ ስትወልድህ እያለቀስክ ነበር ወደዚች ምድር የመጣኸው። ያኔ በዙሪያ የነበሩ ሰዎች በአንተ መምጣት ተደስተው ይስቁ ነበር። ጊዜው ደርሶ ስትሞት ደግሞ ሰዎች በዙሪያ ሲያለቅሱ፣ አንተ ግን በሰራው መልካም ስራ በደስታ ለመሄድ ነው መሞከር ያለብህ። ይህችን ዱንያ ማለት ግን ትልቁ ሙሲባችን እኛ ይሄን ሁሉ ያወቅን የአላህን ሐቅ እናጓድላለን። አዎ ትልቁ ሙሲባችን እኛ በየቀኑ ሰዎችን ወደ ሞት መቃብር እየሸኘን እኛ ግን ወደ አላህ መመለስ ተስኖናል። አዎ ትልቁ ሙሲባችን በየቀኑ የምንወዳቸውን የቅርብ ቤተሰቦቻችንን፣ ጓደኞቻችንን፣ ጎረቤቶቻችንን እኒህን ሁሉ የሞቱ ያየናቸው ግን እኛ መደንገጥ መፍራት አልቻልንም። ولدتك أمك يا ابن آدم باكيا والناس من حولك يضحكون فاعمل ليوم إذا ما مت فيه كنت أنت الضاحك المسرور. هكذا الدنيا. لكن المصيبة الكبرى أننا نعلم ذلك ونقصر في حق الله. المصيبة الكبرى أننا نودع ምናልባት ልባችን ሊደነግጥ የሚችለው መስጂድ ላይ ጀናዛ ያየን ቀን አሊያም የሞተን ሰው ወደ መቃብር ስንሸኝ ለዛችሁም ለተወሰኑ ደቂቃዎች ብቻ ነው። ከዛማ ከሄድንበት መቃብር ስንመለስ ምንም እንዳልተፈጠረ ወደ ነበርንበት ሁኔታ እንመለሳለን። በደንብ ወቁት። ሞት ማለት የሞት መላእክት መለኩል ሞት የጎረቤቶቻችንን ነፍስ ወደ አኺራ ወሰደበት ቀን እናንተም ላይ አጥቁሮ ተመልክቷችሁ እንደሚሄድ ማወቅ አለባችሁ። ይህችን ዱንያ ማለት ዛሬ እኛ ጀናዛውን የሸኘን ወዳጃችን ካለ ነገ ደግሞ ሌሎች የኛን ጀናዛ እንደሚሸኙን እንደሚያሰናብቱን መገንዘብ አለብን። በአላህ ይሁንብኝ ከሳምንት በፊት 2 ጀናዛዎችን ተመልክቻለሁ። የዙሁር ጀናዛና የአስር ጀናዛዎችን። አስር ላይ የሸኘኑ ጀናዛ በአላህ ይሁንብኝ ዙሁር ላይ ከኛ ጋር የዙሁሩን ጀናዛ የሸኘ ቀብር ላይ የነበረ ሰው ነው። ግን እኔ በፍጹም ሰውየውን አላወኩትም ነበር። ከዛም ጀናዛ ለመሸኘት የተጠራው ሰዓት ላይ ነበረ። የማን ጀናዛ ነው ብዬ ስጠይቅ
ይህማ የእከሌ ነው እንደውም እኮ ዙሁር ላይ ከኛ ጋራ ነበር ብለው ሲነግሩኝ ነው ያን ያወኩት ይገርማችኋል ሱብሃንአላህ ከኛ ጋራ ዙሁር ላይ ከቀብር በላይ ሆኖ ዳዕዋን አዳምጦ ነበር አስር ላይ ደግሞ ከአፈር በታች ሆኖ ቀብር ውስጥ ሆኖ ነበር ያደረግነውን ዳዕዋ ሲሰማ የነበረው ሱብሃንአላህ سمع الموعظة ظهرا فوق الأرض وسمعها عصرا تحت الأرض هكذا الحياة لكن الناس ما زالت تزداد ظلما لكن آذننا ما زالت تنادي حي على الصلاة والشباب لا يلبون نداء الله ما زالت المساجد تنادي حي على الفلاح ولا نرى الجموع إلا في صلاة الجمعة وما زالت صلاة الفجر تبكي ይህች ናት የዱንያ ህይወት ማለት ነገር ግን ሰዎች ይሄን ሁሉ እየሰሙ የተመለከቱ በየጊዜው በደልን ይፈጽማሉ ጆሮአችንም ያዛንን ጥሪ እየሰማች ወጣቶቻችንም ልክ ለነሱ እንደማይመለከታቸው ጆሮ ዳባ ሆነው የአላህን ጥሪ እንዳልሰሙ ሆኖ ያልፋሉ መሳጅዶቻችንን በየቀኑ ኑ ወደ አላህ ጥሪ ኑ ወደ ስኬት እያሉ ይጣሩ ነገር ግን ከጁማዓ ሶላት ውጭ የሙስሊሙን ስብስብና የመሳጅዶችን ድምቀት ማየት አቁመናል የፈጅርም ሶላት ማልቀስ ከጀመረች ረጅም ጊዜ እናስቆጥራለች መስጂድ ሄዶ የሚሰግድም ጠፍቷል የኛ ከባዱ ችግራችን ሁሉን ነገር እናውቀዋለን ነገም ይህችን ዱንያ ለቀን እንደምንጓዝና ወደ እውነተኛው ሀገራችንና ዘላለማዊ መቆያችን እንደምንሄድ እናውቃለን ግን በመናቀው እውነት ላይ መቀበል አቅቶን በጅህልና ላይ ነው የምንገኘው ውዶቼ ዑመር ኢብኑ ኸጣብ ከራታት አንድ ቀን የሆነ ጀናዛ ላይ ቆሞ እንዲህ ብለዋል ከሞት ብቻ ትምህርት መውሰድ ይብቃ የሞት ትምህርት ያላስተማረው ሰው ሌላ ምን ያስተምረዋል ሱብሃንአላህ ከፊቱ ተቀመጠ ጀናዛን እያየ ልቡ ያልደነገጠ ያልፈራ ሰው ሌላ ምን ያስደነግጠዋል የሚገርመው እኮ ልክ እንደኛ ሲበላ ሲጠጣ ሲስቅ ሲጫወት የነበረ ሰው ልጅ እኮ ነው ከጎናችን እየሞተ ከአፈር በታች የሆነ የሚገኘው ይህች እኮ ነው ዱንያ ማለት አንዳንድ ጊዜማ ከጎናችሁ ሲጫወት የነበረ ሰው ከሰዓታት በኋላ የሱን ሞት ዜና ተሰማላችሁ አጋጥሞች አያውቅም هكذا الدنيا بأبسط ما يكون الرجل بجوارك ما هي إلا ساعات تسمع خبر موته وتسمع خبر موته وعما قريب ستسمع أخبار موتنا وماذا يقال بالله عليك يقال قربوا فلان ضعوا في القبر فلان ضعوا في القبر الدكتور የኛም ሞት ዜና ለሰዎች እንዲሁ ነው የሚነገረው ስንሞት እከሌን ወደዚህ አቅርቡት እከሌን ወደ ቀብር አስገቡት ወይንም ዶክተሩን መሐንዲሱንና መስተሮቻችንን ወደዚህ አቅርቧቸው አይሉንም ጀናዛውን ወደዚህ አቅርቡት ጀናዛውን ወደዚህ አስጠጉት በጀናዛው ላይ ሰገዱበት ጀናዛውን ሸኙለት ነው የሚባለው እነዛ የክብር የሙገሳ ቃላቶች ሁሉ እዛ ቦታ ላይ አይሰሩም አገልግሎታቸውም ያቆማል ብልጥ ብሎ ማለት በህይወት ይያለ ለነገው የቀብር ቤት መልካምን ኸይር ስራ ይሰራ ነው ሞት የመጣ ጊዜ በዱንያ ላይ የነበሩ ታላላቅ ነገስታቶች ፕሬዝዳንቶች ሴቶች ወንዶች ህፃናቶች ትልቆች አጠቃላይ የክብር ባለቤቶች የነበሩም ሁሉ በሰከንድ ውስጥ ወደ አፈር ይገባሉ ይህን የምናስተውሳችሁ ምን ጊዜም ይህን እውነታ ከፊታችሁ እንድትመለከቱት እንድትጠባበቁት ለማሳሰብ ነው ምን ጊዜም ይህች ነፍሳችንን ሸይጣን ለማታለል ሲሞክር ሞትን አስተውሷት ምን ጊዜም ይህች ነፍሳችን ጎረቤቶቻችንና የምንቀርባቸውን ሰዎች ስትበድል ሞትን አስተውሷት ምን ጊዜም ይህች ነፍሳችሁን ሞትን አስተውሷት وإنما نذكر ذلك لنضع هذه الحقيقة أمامنا كلما أرادت النفس كلما أراد الشيطان أن يغريك ذكره بالموت كلما أرادت هذه الروح أن تظلم جارا أو قريبا ذكرها بالموت ذكر هذه الروح أنها ستنزع من الجسد وأن هذا اللسان الذي يطلق ليل نهار بالكلام سيخرس يوما ما ይህ በየቀኑ እየተቀለበለበ የሚመዘዘው መላሳችን ጸጥ የሚልበት ቀን ይመጣል እከሌ ተናገር እየተባለ እየተለመነ ምንም መልስ የማይሰጥበት ቀን ይመጣል እከሌ እባክህን ተመለስ እየተባለ እየተለመነ ወደኛ የማይመለስበት ቀን ይመጣል ያኔ እኛ ከሰራናት ውጭ የሚቀረን ምንም ነገር የለም መሳጅዶቻችን በእኛ ላይ መሰክሩብናል የምንሰግዳቸው ሶላቶቻችን በእኛ ላይ መሰክሩብናል በሪባና በሰዎች ሐቅ ላይ ድንበር ያለፈው እጃችንም በሐራም ሲበላ የነበረውን ነገር ይመሰክርብናል መጥፎ ነገር የሚያየችው አይናችን መጥፎ ነገር የሰማችው ጆሮአችን ወደ መጥፎ ቦታም የተጓዘችው እግራችን እኒ ሁሉ አላሁ Subhanahu Wa Ta'ala እንዲመሰክሩብን ያደርጋቸዋል الأذن التي سمعت الحرام ستشهد
القدم التي صارت إلى أماكن الحرام ستشهد، اللسان الذي تكلم في الحرام سيشهد، سينطقهم الله، سينطقهم الله. أحبتي، الرجوع 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 ውዶቼ ወደ አላህ እንመለስ። ወደ አላህ መመለስ ይኖርብናል። ወደ አላህ መመለስ ይኖርብናል። فأسأل الله جل في علاه أن يغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات.